ጤና ይስጥልን የተወደዳችሁ ዞላኖስ ቤተሰቦች እንደምን ቆያችሁ? ከዞላኖስ ዕለታዊ መረጃዎችን ይዘን ቀርበናል። በየጊዜው የሚወጡ አዳዲስ መረጃዎች ቀድመው እንዲደርሷችሁ ቻናሉን ኮሜንት፣ ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ወደ መረጃዎቹ እናልፋለን። አብራችሁን ቆዩ። ዛሬ ለአውሮፓ የሕግና የፍትህ ማዕከል በአማራ ሕዝብና በክርስትና እምነት ተከታዮች ላይ የደረሰ የዘር ፍጅትና በአማራ ሕዝብ ላይ የተጋረጠውን የዘር ፍጅት አስመልክቶ ለተባበሩት መንግስታት ድርጅት ወሳኝ ደብዳቤ ተጽፏል። የአውሮፓ የሕግና የፍትህ ማዕከል መድረክ ላይ ተገኝተው ድምፃቸውን ያሰሙት ልዑል ዶክተር አስፋወሰን አስራት ካሳ ሲሆኑ በዝምታ የሚፈጸመው የአማራ ስቃይ በሚል ርዕስ በአገሪቱ ንጹሐን ዜጎች ላይ እየደረሰ ያለውን አሰቃቂ ጥቃት አብራርተው በሚገባ አስገንዝበዋል። ቀጣይም በተለያዩ መድረኮች የአማራ የዘር ጭፍጨፋ እስኪቆምና ህገ መንግስታዊ ለውጦች እስኪመጡ ድረስ እንደሚታገሉ አጽንኦት ሰጥተው ገልጸዋል። ተወዳጁ ኮሜዲያን ምናለ ያረጋል መታሰሩ ተሰማ። ዓለም ላይ በሀሳቡ ያልታሰረና ያልሞተ የለም፣ መብት በልመና አይመጣም፣ ወጣት መፍራት የለበትም፣ እግዚአብሔርን ብቻ ነው በሚል ንግግሩ የምናውቀው ኮሜዲያን ምናለ ያረጋል በጥበብና በሳቅ ስልት የህዝብና ብሶትና የሀሳብ ነጻነትን ሲያንጸባርቅ የነበረው ታዋቂው ኮሜዲያን ምናለ ያረጋል ፈገግታን እያጫረ ቁም ነገርን የሚዘራው የህዝብን ብሶት በፈገግታ ምላጭ እየገለጠ የመንግስትን አካሄድ በሂስ ይሞግት የነበረው ተወዳጅ ኮሜዲያን ምናለ ያረጋል በቁጥጥር ስር መዋሉ ተረጋግጧል። ምናለ ያረጋል በመድረክ ስራዎቹ የብዙሃኑ የዕለት ተዕለት ኑሮ ፈተናና ማህበራዊ ሁኔታዎችን በቃላት ጨዋታ እያዋዛ ወደ ህዝብ በማድረግ ይታወቃል። ማህበረሰቡን እያሳቀ ማስተማርና መተቸት ወንጀል በሆነበት መድረክ ላይ ቆሞ ሳይፈራ ጥበብን ለቁም ነገርና ለህዝብ ድምፅ የተጠቀመ ወጣት ነው። ይህ አካሄድ የጥበብ ነጻነት መገደብ ሂስና የህዝብን አማራጭ ድምፅ በሳቅ ማቅረብ መታፈኑን ያሳያል። የማህበረሰቡን የልብ ትርታ የሚወክሉ የጥበብ ሰዎች መታሰር የህዝብን ብሶት ይበልጥ ያባብሰዋል እንጂ አያሽለውም ሲሉ አስተያየት ሰጪዎች ተናግረዋል። ኮሜዲ መዝናኛ ብቻ ሳይሆን የፖለቲካና ማህበራዊ መዋቅሮች መፈተኛ መድረክ ነው። የሰላ ትችትና ሳቅን በካቴና ማሰር አይቻልም። የጥበብ ሰዎች የድምፅ የህዝብ ነጸብራቅ ነውና ፈጣን ፍትህና ምላሽ እንዲሰጠው አጽንኦት ሰጠኝ እንጠይቃለን ሲሉም የተለያዩ የማህበረሰብ ክፍሎች ተናግረዋል። አማራ ክልል አዊ ዞን ባንጃ ወረዳ አንድ ወጣት በመንግስት ሚኒሻዎች መገደሉን ተከትሎ ህዝባዊ ተቃውሞ ተነስቷል። በአዊ ዞን ባንጃ ወረዳ በካድማች ከተማ ወጣቶቹ ባስተላለፉት መልእክት ከእንግዲህ በኋላ የሚሞት ወጣት የለም፣ የተኮሰ ይተኮስበታል፣ ህዝብን ከጠላት ሊከላከል የተሰጠ መሳሪያ ወደ ህዝብ እያዞረ ሚሊሻን በጋራ የምንታገል መሆኑን መንግስትና ህዝባችን ሊያውቅልን ይገባል በማለት ተቃውሟቸውን አስተላልፈዋል። የመንግስት ሚሊሻ ሰላማዊ ወጣቶችን በተደጋጋሚ እየገደሉና እያሰሩ እንዲሁም እያሳደዱ መሆናቸውን ከዚህ በፊት በተደጋጋሚ መረጃ ማስተላለፋችን ይታወሳል። ያለአግባብ ከተፈጸሙ ክፍያዎች ወደ 18 ቢሊዮን ብር አሁንም ለመንግስት አልተመለሰም ተብሏል። በ2016 በጀት ዓመትና ከዚያም በፊት ከተለያዩ መንግስት መስሪያ ቤቶችና ከህግ ውጭ የተፈጸሙ ክፍያዎች መሆናቸውን በሂሳብ ምርመራ ተረጋግጧል። የ1.5 ቢሊዮን ብርና ከ23 ሺህ በላይ ዶላር ማለትም በአሁኑ ምዛሬ 3.6 ሚሊዮን ብር ለመንግስት ተመላሽ እንዲሆን ጥፋቱን የሚፈጸሙ ተቋማት በደብዳቤ ተጠይቀው ነበር። ይሁንና ለህዝብ ተወካዮች ምክር ቤት የቀረበው የፌዴራል ዋናው ኦዲተር መስሪያ ቤት የ2017 በጀት ዓመት የኦዲት ሪፖርት እንደሚያሳየው ከተጠየቀው ገንዘብ ውስጥ ለመንግስት ተመላሽ የተደረገው 31 በመቶ ወይም 6.6 ቢሊዮን ብሩ ብቻ ነው ብለዋል። ያለአግባቦች ተደርጓል ለመንግስት ይመለስ የተባለውና በውጭ ምንዛሬ 23200 ዶላር 100 በመቶ ለመንግስት ሳይመለስ ቀርቷልም ተብሏል። ተቋማቱ ህግ ጥሰው ያለአግባብ ወጪ ካደረጉ ውስጥ እስካሁን ለመንግስት ያልመለሱና ወደ 15 ቢሊዮን ብር ይጠጋ ገንዘብ በአስቸኳይ ተመላሽ እንዲያደርጉም በድጋሜ ጥብቅ ማሳሰቢያ ተሰጥቷል ብለዋል። ከህግ ውጭ የተከፈሉና ለመንግስት መመለስ ያለባቸው የተባለ አብዛኛዎቹ በጉምሩክ፣ በገቢዎች ቅርንጫፍ ጽሕፈት ቤቶች፣ በዩኒቨርሲቲዎች የተፈጸሙ ክፍያዎች መሆናቸውም ሪፖርቱ ያሳያል። የዋጋ ጭማሪዎች በሚኖሩባት ጊዜ ኢትዮጵያ መንግስት እንደ ማወዳደሪያ የሚያቀርባት ጎረቤት ሀገር ኬንያ ከተቃውሞ ጋር በተያያዘ በደል የደረሰባቸው ሰለባዎች ካሳ ልትከፍል ነውም ተብሏል። ፕሬዚዳንት ዊልያም ሩቶ ከተቃውሞ ጋር በተያያዘ የሰብአዊ መብት ጥሰቶች ሰለባ ለሆኑ ወደ 2000 የሚጠጉ የ15 ሚሊዮን ዶላር የካሳ ፕሮግራም አስተዋውቋል። ይህም ከፍትህ ስርዓት ውጭ የሆነ ብርቅዬ ብሔራዊ የካሳ ፕሮግራም ተብሎለታል።
በዚህም ለዜጎች በተዘጋጀው ፕሮግራም የኬንያ ፖሊስ የመሰብሰብን ሀሳብን በነጻነት የመግለጽ መብትን ባለማክበር ሰልፎችን በማስተባበር ከመጠን በላይ ኃይል በመጠቀም የአካል ጉዳት ላደረሱባቸው፣ ንብረት ለወደመባቸው ቤተሰቦቻቸው፣ በሞት ለተነጠቁ ዜጎች እና ሌሎችም ከባድ ጥሰቶች ሰለባዎች ከባድ የጥሰት ሰለባ ለሆኑት ጠቀም ያለ ካሳና ማገገሚያ እንዲያገኙ ይደረጋል ብለዋል። የተወደዳቸው የዞላነሱ ቤተሰቦች የእስካሁን ሌሎቹ መረጃዎች ነበሩ። ስለተከታተላችሁን እያመሰገንን በእኛ በኩል ሰናይ ጊዜ ብለናል።